ምንም ነገር እንትን የሌለበት ሰው የሌለበት ስፍራ ላይ ነው ይህንን ነገር ማሳያችሁ። እውነት ይሁት ምንም ነገር አንድ ሰው የለም። ምክንያቱም ሰው ያለበት ቦታ ላይ ይህንን ቪዲዮ ብሰራ ነው ቀጥታ የምር በጣም ነው በቃ ለህይወት የሰጋሁት። እንደባለፈው እንትን ይሉኛል ብዬ ነው ማለት ተከትለውኝ ይህን ነገር ይወስዱብኛል ብዬ ነው። እና ቤተሰብ እኔ አሳያችኋለሁ። አሁንም ቢሆን ለእናንተ አብርሽ ከማሳየቴ በፊት ግን ደግሞ እናንተ ምነግራችሁ ነገር በቃ እውነት ደግሞ መቼም ተደብቃ አትቀርም፣ ትወጣለች። ሩታ እንዳልሆነች እግዚአብሔር መቼም በቃ ረድቷት፣ ሩታ እንዳልሆነች ፈጣሪ ያውቃል፣ ሰዎች ባያውቁ ማለት ነው። ሩታና ሄርሜላ ደግሞ ዛሬ ይገናኛሉ። እሷ በታገተችበት ቦታ ላይ ትፈታለች። እሷን ያገታት ሰው እኔ ስለማውቀው ነው ልጁ ማለት ነው። ምናልባት እኔን እንዳጠረጥሩ ግን ያጋታት ሰውና የታገተችበት ቦታ እኔ አውቀዋለሁ። እና ዛሬ እፈታታለሁ ብለዋል። አብርሽንና ኤርሚ ንጹህ ስሙት። ጌታ ይማሯት፣ ይቅር ይበሏት። ካለማወቅ እንጂ ከድፍረት አይደለም። የኔ ጌታ በሩሩነቶት የሚታወቁ ለስንቱ መሸሸጊያ የሆኑ አባቴ ይቅርታ አድርጉላት እባክዎ፣ ይቅርታ አድርጉላት። ከታላቅ ካክስቱ ለዚህ ድፍረቷ ደግሞ ዋጋ ትከፍላለች፣ ትቀጣለች። ከድፍረት አይቁጠሩባት። የኔ አሁን ራሱ የምር በጣም እየፈራው ስጋት ላይ ሆኜ ስንተኛ ፎቅ ላይ ምናምን ወጥቼ ሰው የማይታይበት ቦታ ላይ ምናምን ሆኜ ነው እየሰራሁላችሁ ያለሁት። ምክንያቱም እኔ አሁን እንዲህ እንትን እያልኩኝ ቀጥታ የሄርሜላ ቤተሰቦች እንትን ካሉኝ በጣም ነው እንትን በጣም መጥፎ እንትን ላይ ነው። ምክንያቱም እስከ ቤታቸው ሄጃለሁ። ሰላም 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 ውድና እየተከበራችሁ የኔ ቤተሰቦች ከሀገር ውጭ ከሀገር ውስጥ ያላችሁ እህት ወንድሞቼ እንዴት ናችሁ? በያላችሁበት ሰላምና ፍቅር ብዝት ይበልላችሁ። እና እኔ እግዚአብሔር ይመስገን ጠፍቻለሁ። የጠፋሁበትም በሆነ በማይመች ቦታ ላይ እና በማይመቸች ጉዳይ ላይ ስለነበርኩኝ ነው። በጉጉት ስጠብቁት የነበረው መረጃ በቀደም ልጅቷ ስናሰቃያት የሄርሜላ ያክስት ልጅ አሰቃይተ ማለት ለማሰቃየት ፈልገን ሳይሆን እሷ ጋር እነሱ ጋር ወንድሞቿ ጋር ስለነበሩ ነው። የምንም ፋይል የለም ምናምን ብላችሁ ብዙዎቻችሁም በውስጥ አውርታችሁኛል። የተረዳችሁኝም ሰዎች አላችሁ፣ ብቻ ያመናችሁኝም ያላመናችሁኝም እንትን ሰዎች አላችሁ። እኔ እውነት ያልሆነ ነገር ለምን እዚህ እመጣለሁ? ሲቀጥል ደግሞ ይህን ሁሉ የማደርገው ሩታዬ ከሩታዬ ጋርና ከአብርሽ ጋር አብረው እንዲሆኑ ነው። ይሄን ደግሞ እስካሁንም ደግሞ እየታገተችውም እየጠፋችውም በስራዋ ነው። እና ደግሞ ዛሬ ኖርማኒ እንትን ትላለች። ይሄንን አሁን እኔ ለእናንተ ይሄንን እንትን ኖርማል ገብታ ስትወጣ ፋይሉን እንትን ብሎኛል። ሙሉ ለሙሉ አይደለም እንትን ብሎታል። ኖርማን አጭር ነው፣ አሳያቸዋለሁ ለእናንተ። ግን አሁን ራሱ እየፈራው ሰው የሌለበት ቦታ ነው ቪዲዮ እየሰራሁላችሁ ያለሁት። እና አሁን በዚህ ባለሁበት ታይም ላይ ለህይወቴ በጣም እሰጋለሁ እና በጣም እየፈራሁኝ ነው። ለምን መሰላችሁ? ምንድነው ምን አገባሽ ምናምን የሚለው ነገር ማለት ነው። ግን እኔ በቃ ከሩታዬ ጋር ከሩታ ጎን ለመሆን ፈልጌ ነው። እና በቃ አብርሽ በቃ ታውሯል። ምክንያቱም ሄርሜላ በቃ ምንም ነገር አሳውረዋለች። እሱ ፍቅር ይዞታል። ምክንያቱም ይሄን ባሳየው በዚህ ሰዓት እሷ ጠፍታለች ሊጠረጥር አንቺ ነሽ ምናምን ነገር ሊለኝ ይችላል። ስለዚህ ደግሞ እኔ ይሄን ነገር ለሱ ሳይሆን ማሳየት ያለብኝ በዚህ ባለበት ታይም እኔ እሱ ጋር ሄጄ ባሳየው ኦልሬዲ በቃ ልክ እንትና ኤፍሬምና ያለ ጥፋታቸው ኤፍሬምና ዳኒን እንዳሳሰረ እኔንም ቀጥታ ነው የሚያስገባኝ። ምክንያቱም በዚህ ሰዓት እኔ ስሜቱን እረዳዋለሁ። ምክንያቱም ንዴት ላይ ነው። ማንን ማመን እንዳለበት በዚህ ሰዓት ማወቅ የለበትም። ምክንያቱም ንዴት ላይ ነው እና ማንኛውም ሰው ንዴት ላይ ሆኖ እንዲህ ነው ብትባል ሊያምልክ አይችልም። ይሄኛው ነገር ደግሞ ባሳየው እሺ አሁን የት ናት እንዲህ ነው ምናምን በጣም ብዙ ጣጣ ይበዛል። ስለዚህ ቀጥታ ለእናንተ ማሳየት ነው ያለብኝ። አሁን ቪዲዮ ላይ አሳያቸዋለሁ ለእናንተ። ከቻልኩ ደግሞ ካልተወሰደብኝ አሁን ራሱ የምር በጣም እየፈራው ስጋት ላይ ሆኜ ስንተኛ ፎቅ ላይ ምናምን ወጥቼ ሰው የማይታይበት ቦታ ላይ ምናምን ሆኜ ነው እየሰራሁላችሁ ያለሁት። ምክንያቱም እኔ አሁን እንዲህ እንትን እያልኩኝ ቀጥታ የሄርሜላ ቤተሰቦች እንትን ካሉኝ በጣም ነው እንትን በጣም መጥፎ እንትን ላይ ነው። ምክንያቱም እስከ ቤታቸው ሄጃለሁ። ልጅቷን አግኝቻት እንትን ብለው የሆነ ልጅ እግዚአብሔር የባረከው ልጅ ነው። ኖርማን ጓደኛዬ ነው።
አብሮኝ አግዞኝ እሱም ደግሞ እውነታው እንዲጋለጥ ስለፈለገ ነው። እና ስልኬም ተቀብያለሁ፣ ስልኮቼንም ተቀብያለሁ። ኖርማሊ ብራቸው መልሼላቸዋለሁ። ስልኬን ስለወሰዱብኝ ነበር ብሬን ብር ያስላክናቸው ማለት ነው። ለወንድሞቿ እኮ ብር አስነግረናቸዋል። እና ሲቀጥል እንትን ያልኩት ኖርማሊ አሁን ስልኬ ሲሰጠኝ ብሩን መለስኩለት። ስልኮቼም ተቀብያለሁ። ምክንያቱም የሰው ስልክ ነበር በዛ ላይ ኖርማል እኔ ቮይስ ምቀዳበት የዛ ሰዓት የሰው ነበር እና ፋይሉንም ሙሉ ለሙሉ ባይሰጥም አጭር ነው እንትን ብዬዋል ተደልቶብኛል እና ምን ብሎ በዛ ሰዓት እንትን አለ። ልጅቷንም በሰላም እንትን ብላለች። ግን ምን እንደሚፈጠሩ ለእኔ ምን እንዳሰቡብኝ ያው አላቅም። ጉዳት ሊያደርሱብኝም ይችላሉ። ለእኔ በጣም እንትን ላይ ነው ያሉት። በጣም እየፎከሩብኝ ነበር እና ቢፎክሩም ባይፎክርም እንግዲህ የሚጠብቀኝ እግዚአብሔር ነው። ለአብሽ ደግሞ ጸሎት አድርጉለት። ሩታና ሄርሜላ ደግሞ ዛሬ ይገናኛሉ። እሷ በታገተችበት ቦታ ላይ ትፈታለች። ምናልባት እንደዚህ ስላችሁ ከታገተችበት ቦታ ላይ የምትፈታው ማለት እንደዚህ ስላችሁ ደግሞ አንቺ ነሽ ምናምን ያሳሰርቻት ኖርማሊ ምናምን ነገር እንዳትል ማለት እንዳታስቡ። እኔ ማለት ይሄንን እሷን ያገታት ሰው እኔ ስለማውቀው ነው ልጁ ማለት ነው። ምናልባት እኔን እንዳጠረጥሩ ግን ያጋታት ሰውና የታገተችበት ቦታ እኔ አውቀዋለሁ እና ዛሬ እፈታታለሁ ብለዋል። አብርሽንና ሄርሜላን ይገናኛሉ። ኦልሬዲ ማለት ይሄን ለእናንተ ልንገራችሁ እንጂ እስካሁን ባለው ታይም አልተፈታችም። ግን ልጁ አውርቼው ማለት ተነጋግረን እፈታታለሁ፣ ከታገተችበት ቦታ ላይ እፈታታለሁ። ምክንያት እንድትማርበት ነው። ከዛ ስትፈታ ደግሞ ሄርሜላና አብርሽ አብረው በሆኑበት ሰዓት እኔ ቀጥታ አዲስ አበባ ሄጄ ይሄንን ደግሞ ካልወሰዱብኝ እንትን ካላሉብኝ ቀጥታ ለአብርሽ አሳየዋለሁ። ከዛ በኋላ ሁሉንም ነገር ይስተካከላል ብዬ አስባለሁ። እና እስካሁን እየለፋሁበት ወደዚህ ወደዛ ያልኩበት ደግሞ ይህን እውነት ለማጋለጥ ነው። ሩታዬ ደግሞ የምር በጣም ምርጥ ጀግና ሴት ነው። ደግሞ አብርሽ ያለ ጥፋቷ ለምንድን ነው ሩታን የምትወቅሳት? ሩታ የምታውቀው ታሪክ ምንም የለም። ምናልባት ከነ ዳኒ ጋር ከነ ሄፍሬም ጋር ኦልሬዲ ዝም ብላ ልታላግ ማለት የሆነ ቀልድ ልትቀልድ ትችላለች። ምንም የምታውቀው ታሪክ የለም። ያለ ጥፋታቸው ደግሞ አብርሽንም ኤፍሬንም ዳኒንም መታሰር የለባቸው። ያለ ስም በማጥፋት ራሱ ያ ሰው ነበር መታሰር የነበረበት። ግን አብርሽ የሰዎችን ወሬ እየሰማ የሰዎችን አሉባልታ እየሰማ የልጅ እናቱ ሩታ ጭራሽ እስከ ማሳሰር ድረስ ህግ ደግሞ እውነት በቃ ህግ ፈርዶላት በቃ እውነት ደግሞ መቼም ተደብቃ አትቀርም፣ ትወጣለች። ሩታ እንዳልሆነች እግዚአብሔር መቼም በቃ ረድቷት፣ ሩታ እንዳልሆነች ፈጣሪ ያውቃል፣ ሰዎች ባያውቁ ማለት ነው። ሲቀጥል ሩታም ደግሞ ለህግ ይቅርታ ጠይቃ ኖርማሊ የልጅ እናትም ስለሆነች ጭራሽ ግን እንደውም አብርሽ ልጁ ኔጋ ይሆናል አንቺ እንደውም ትታሰሪያለሽ እንደዚህ የሚያደርግሽ ነገር ከሆነ ምናምን ነገር ብሏታል። በፍጹም ሩታ መታሰር የለባትም። ሩታ እስከምትታሰር ደግሞ እኔ ቆሜ አላይም። ሩታ መታሰር የለባትም። ቀጥታ ሄርሜላ ትፈታለች። ሩታም ሄርሜላንም አብርሽንም ይገናኛሉ። ከዛ በኋላ ግን የሩታን ጉድ ደግሞ ከተረጋጋ በኋላ በዚህ ስሜት ውስጥ ደግሞ ይሄንን ነገር ደግሞ ለሱ ማሳየት የለብኝም። ቀጥታ ለአብርሽ አሳየዋለሁ ማለት ነው። እና እኔ በቃ እውነቱን ነገር ነው ይዤላቸው የምመጣው። ሲቀጥል ደግሞ አሁን እንትናም ዛሬ ይፈታሉ፣ ዳኒና ኤፋም ይፈታሉ። ያለ ጥፋታቸው እስር ቤት ገብተዋል። እውነቱን ደግሞ ይጋለጣል። ሄርሜላም ዛሬ ትለቀቃለች፣ ትፈታ ማለት ከታገተችበት ቦታ ላይ ትወጣለች። እና ቤተሰብ አሁን የምር ባሳያችሁ ማለት ነው የምር ካሜራ ምንም ሰው የሌለበት ቦታ ላይ አሳያችሁ። ምንም ነገር እንትን የሌለበት ሰው የሌለበት ስፍራ ላይ ነው ይህንን ነገር ማሳያችሁ። እውነት ይውጡ ምንም ነገር አንድ ሰው የለም። ምክንያቱም ሰው ያለበት ቦታ ላይ ይህንን ቪዲዮ ብሰራ ነው ቀጥታ የምር በጣም ነው በቃ ለህይወት የሰጋሁት። እንደባለፈው እንትን ይሉኛል ብዬ ነው ማለት
ተከትለውኝ ይሄን ነገር ይወስዱብኛል ብዬ ነው። እና ቤተሰብ እኔ አሳያችኋለሁ። አሁንም ቢሆን ለእናንተ አብርሽ ከማሳየቴ በፊት ግን ደግሞ እናንተ ምነግራችሁ ነገር አደራ ምጠይቃችሁ ነገር ማለት ነው ሼር እያደረጋችሁ ይህንን ቪዲዮ አብርሽ ጋር እንዲደርስ አደራ እጠይቃችኋለሁ። የምር እውነት እኔ እንደማታሳፍሩኝ ደግሞ ከጎኔ እንደሆናችሁ በቃ አምናለሁ። ሙሉ እምነት ተስፋ አለኝ በእናንተ ማለት ነው። እንደምታሳዩትም እንደምታደርሱለትም በቃ አምናችኋለሁ። ግን አደራችሁ የኔ ቤተሰቦች እንደማታሳፍሩኝ እርግጠኛ ነኝ። ቀጥታ ይህንን ቪዲዮ ለአብርሽ ያሳዩት። ምክንያቱም እንደ ድንገት እኔ ስወጣ ስገባ በጣም በቃ እየተከታተሉኝ ነው፣ እየፈራኋችሁ ነው። አሁንም ስጋት ላይ ሆኜ ነው ቪዲዮ እየሰራሁላችሁ ያለሁት እና ይህንን ቪዲዮ ለእናንተ አሳያችኋለሁ። አሁን ቀጥታ ለአብርሽ ሼር እያደረጋችሁ አሳዩት ማለት አድርሱለት። ምክንያቱም ምናልባት ይሄን አይቶ ሊራራልኝ ይችላል። ሄርሜላ እንትን ቤት ማለት አብርሽ ላይ ስታሰራ ያደረገችውን ነገር ማለት ነው። እዩት፣ ከታላቅ ካክስቷ ጋር ነው ሄደችው። እዩ ቤተሰብ ቤተሰብ ማለት ይሄንን መቼም ትረዱኛላችሁ ብዬ አስባለሁ። ቤተሰብ እንዳያችሁት ነው። ያው አጭር ነገር ነው የላኩላችሁ። በደንብ ላሳያችሁ። ያው እኔ በጣም ህይወቴ ስጋት ላይ ስለሆነ ነው። አይታችሁታል። ድምፁን ስሙ። ይቅር ይበሏት። ካለማወቅ እንጂ ከድፍረት አይደለም። የኔ ጌታ በሩህሩህነቶት የሚታወቁ ለስንቱ መሸሸጊያ የሆኑ አባቴ ይቅርታ አርጉላት እባክዎ፣ ይቅርታ አርጉላት። ከታላቅ ካክስቱ ለዚህ ድፍረቷ ደግሞ ዋጋ ትከፍላለች፣ ትቀጣለች። ከድፍረት አይቁጠሩባት የኔ ጌታ። አስባበት አይደለም። ይቅር ይበሏት የኔ ጌታ። ካለማወቅ ነው የኔ ጌታ። ይሄንን አውቀው ይቅር በሏት። በግብሩ ታካክሳለች። አንቺ ተንበርከኪና ይቅርታ ጠይቂ እና ይሄንን ከሰማችሁ ትረዱኛላችሁ፣ ታሙኛላችሁ ብዬ አስባለሁ። ይሄንን አጭር መረጃ ይዤላችሁ መጥቻለሁ። ዛሬ ቀርብ ያለው። በመቀጠል ደግሞ አደራችሁ ለአብርሽ አድርሱለት። ይሄ በጣም አጭር ነገር ነው ያሳየኋችሁ። ይሄን ካያችሁ እናንተ ታምናላችሁ፣ ትረዳላችሁ። ይሄን ደግሞ አብርሽን ካየ ይረዳል። እና ደግሞ ለሩታዬ ደግሞ ምንም እንዳትሆን ጸሎት እንድታደርጉላት እኔ በትህትና እጠይቃችኋለሁ። በመቀጠል ደግሞ ያው አንዴ ሁለቴም ደጋግሜ ጠይቂያቸዋለሁ፣ ነግሬያቸዋለሁ። እየጠየኳችሁ ነው። አሁንም ቢሆን ሼር እያረጋችሁ ለአብርሽ ይሄንን ቪዲዮ እንዲደርሰው አድርጉለት። ምክንያቱም ይሄን ምናልባት ለእሱ እስከማሳየው ድረስ እኔ ኋላይም በቃ እንደባለፈው ልክ እሱ እንደውዬለት የዛን ቀን እየመጣ ያለ ነው ይህንን ችግር እየተፈጠረው። እኛ አሁን ያለንበት ሰዓት ታይም ሳይሆን ማሰብ ያለም ወደ ኋላ ላይ ምን ይገጥመናል ብለን ማሰብ አለብን። ስለዚህ ምን እንደሚመጣ ምን እንደሚፈጠር ስለማላቅ ሊወሰድብኝም ምንም ሊልብኝ ስለሚችል ይሄንን ነገር እናንተ ላይ ማለት ይሄን ቪዲዮ እንትን ስለማይ እሱ ጋር እንዲደርሰው አድርጉት። ምክንያቱም ይሄንን እንትን ላይቀመጥ ይችላል፣ ሊወሰድብኝም ይችላል። ይሄን ቪዲዮ ደግሞ ሰው ሲያይ ይከታተሉኛል። እኔ ቀጥታ አሁን ይሄንን እዚህ ዛሬ ቪዲዮ ሰርቻለሁ። ቀጥታ ነገ በቃ አዲስ አበባ ነው የሚሄደው። ምክንያቱም ነገሮቹን እስከሚረጋጋ ነገሮቹን እስከሚስተካከል ሄርሜላም ዛሬ ኦር ነገ ከሁለት አንዱ ቀን እርግጠኛ ነኝ ትፈታለች። ያው እመኑ ወይ ዛሬ በቃ ልጁ ያለኝ ዛሬ ወይም ነገ። እስካሁን ድረስ 5 ቀን 6 ቀን ሆኗታል። ይሄ ሁሉ ቀን እንትን ያለ ማለት እየተጎዳች ምናምን ምግባት ምናምን አይደለም። ሁሉም ነገር በተመቻቸ ቦታ ላይ ነው ያለችው። ግን ደግሞ ሰዎች በማያዩባት ቦታ ላይ ነው የተደበቀችው። እሷ ደግሞ ይሄ ነገር እንትን እንድትማርበት ነው እንዲህ ተደርጋ ሁላ እኔ የምር እዛው ራሱ ብትቀር ነው የምለው። ባትመጣ ደስ ስሜቴ ነው፣ ውስጤ ነው። ምክንያቱም የሰዎች ህይወት እንትን እያለች ነው፣ ብትቀር ነው የምለው። ስለዚህ እሷ ካለች ከመጣች በኋላ ነው የሩታም ህይወትም ያመሰቃቀለችባት። እሷ ባትመጣ ኖሮ ይሄ ሁሉ ነገር አይከሰትም። በፍቅር አብርሽና ሩታም በፍቅር ይቀጥሉ ነበር እና በቃ አሁን ላይ ደግሞ እሱ በጣም በእርሷ ፍቅር ስለታወረ፣ በሄርሜላ ፍቅር ስለታወረ ማንም ሊያምን ማንም ሊረዳ ስለማይችል አብርሽ አይደለም ሌሎችን ተውትና
ሩታን ራሱ ምንድነው የምታደርጊው? ምንድነው የምትሰሪው? ምንድነው የምታላግጪው? እያላት በጣም ጓ እያለባት ነው። በጣም እየተቆጣት ነው። እሷ በተቆጣት ቁጥር ደግሞ እኔ በጣም ልቤ የምር በጣም ማለት ነው አብርሽ ላይ እየተከፋሁበት ነው። የምር በጣም እኔ በጣም ወደው ወንድሜ ነው አብርሽ፣ በጣም ወደዋለሁ። ግን ደግሞ እሱ በቃ የሆነ ስላወረችው የሚናገረውን ነገር በእርግጥ አያውቅም። አብርሽ ላይም መፍረድ ይከብዳል። ይሄን ነገር ያየ ሰው ደግሞ አብርሽም ላይ ይረዳዋል። ምክንያቱም አሰርታበታለች፣ ምንም ማድረግ አይችልም። ሩታም ይሄንን ካየችው ኖርማል ትረዳዋለች። በመቀጠል ቀጣይ ደግሞ ምን እንደሚፈጠር አላውቅም። ቀጥታ እኔ ደግሞ አዲስ አበባ ሄጄ ሩታዬን አገኛታለሁ ብዬ አስባለሁ። ሩታዬን ካላገኘኋት ይህንን ደግሞ ለሩታዬም ለአብርሽም እንዲደርስ ቪዲዮውን ሼር አድርጉልኝ። በጣም ነዘነስኳችሁ፣ ጨቀጨኳችሁ። እስከዛ ደግሞ ያ ለእናንተ ቸር ይግጠማችሁ። አመሰግናለሁ።